እንደዚህ አይናት አውቃ ነው እያሉኝ እኮ ሄዱና ተነፉ በያቸው። ምን በላቸው ሲያስጠሉ። እኔ እንዴት ነው አይሁን በለኮኒ ላይ የሚቆመው በእግሬ ደበላ ያና አፋንን ኮስታራ ያና መኪና ሹፍሪያ ማልታቲ ቡጫ ደበላ አጣፊት እሺ ሰው ልጅ ኃጢአት ከሰራ ገሃነም ይገባል፣ ጥሩ ነገር ከሰራ ገነት ይገባል ይባላል በሁሉም ሃይማኖት። እና ይሄን ቪዲዮ ያየው ሰው አለ ወይስ ከዚህ በፊት ዓለማችን ጠፍታ ገነትና ገሃነም ገብቶ እየተቀጡ ያሉ ሰዎች አሉ እንደ አዲስ ተፈጥረ? እስቲ አዙሪው ቦታው በጣም ደስ ይላል። ዋው አይ ቆንጆ ነሽ። ከየት ነው? ከዱባይ ሞዴል ነሽ? በጣም ደስ ይላል። ቆየሽ? እንጂ ዱባይ አዙሪ ወደ ራስሽ እንዴ ማን ለቤተሰብ ለጓደኞቹ እያሳየዋቸው ነው እንዴ? አንተ ብርጭ ከለ እስቲ አዙሪ ግድ የለም ሞዴል አዙሪ ኤአይ ነው ይላሉ ሰዎች። ኤአይ ነው አይደለም፣ እግዚአብሔርን አይደለም። እስቲ አዙሪ ይዞራል። ቆይ ማን ነው ኤአይ? እኔ ወይስ ካሜራውን ታዞሪዋለሽ? አዳምጪ ራስሽ ሞዴል ያው ካሜራውን አዙሪው ወደ ራስሽ። ኦኬ ያፈለኩኝ እኮ ነው ግን ከዛ አንቺ ዙሪ አሁን ወደዛ ዙሪ እንዲህ ተሽከርካሪና ቅድም ወደ አሳየሽን ቦታ ሁኚ። ገብቶሻል? አሁን ሞባይሉን እንዲያሽው አንቺ ጀርባሽን ወደ ቅድሙ ቦታ አርጊ። ወይኔ አምላኬ! አዎ እስቲ ራቅ። እስቲ ራቅ ትንሽ። ኤአይ አይደለም፣ አያችሁ? ኤአይ አይደለም። ትንሽ ራቅ። ቆይ ዝቅ እያሉ ነው። ቆይ እስቲ ታሳያችኋለች። ዝቅ አርጊውና እህቴ አራሰው ያታይም ይሄንን ቲቪ እስቲ ይሄ በለኮን ታይህም እናንተ ምኑ ኤአይ አይደለም። ይኸው በለኮን አያል። እስቲ ዝቅ ወደ እህቴ አልገባትም። ከአማርኛው ጭምር የምታውቂ ቋንቋ አለ? እስቲ ከአማርኛው ጭምር የምታውቂ ቋንቋ አለ? ወደ እነዚህ ከማረከው ከአማርኛው ጭምር የምታውቂ ቋንቋ አለ? እናቴ በደንብ እንዳስረዳሽ። ሰዎች እኮ ኤአይ ናት አውቃ ነው እያሉኝ እኮ። ሄዱና ተነፉ በያቸው። ምን በላቸው? ሲያስጠሉ። እኔ እንዴት ነው ኤአይ ሆኜ በለኮኒ ላይ የሚቆመው በእግሬ አፈነዳችሁ። አይነት አስተልናቸው እንዴ ኤአይ ምንም ሊያምኑሽ አልቻሉም። እናቴን ኤአይ ነው እያሉ ነው። ሲጀመር ክብር አይወድላቸውም እነሱ። ክብር ምናምን ሳይሆን እውነተኛ አንቺ መሆንሽን ለማረጋገጥ ኤአይ አለመሆንሽን ለማረጋገጥ የሆነ ነገር መፍጠር አለብሽ። ለምሳሌ ሞባይልሽን ቁጭ አድርጊውና አንቺ እዛ ጋር ሆነሽ ወደዚህ እኔ ነኝ ኤአይ ወይስ ይሄ አንቺ እንዳለ አሁን የምታሳይ እንዳለ ኤአይ ነው አሉኝ። አንቺም ቦታው ምናምን አሁን እዛ ጋር ትሄጂና ወደኛ ትመጫለሽ። ሱታና ወለ ሱታና just fuck off bro, I don't care if I am AI or not you አንተን አይደለም እሱ ይሄ ድዳብ እዚህ ጋር አትሳለ please hard down you speaking English ከዛ ጋር እስቲ ሂጂ እንደዚህ አይ ሞዴል ኤአይ ነው። እስቲ ቆይ አንድ ኤአይ ነው የምትሉ አንድ ቁጥር ወይኔ አንድ ቁጥር ማት። አረ ኤአይ አይደለችም በእናታችሁ ራሷ ነች። ምን ሆናችሁ ነው? እስቲ ከዛ ጋር ነኝ ወደዚህ ሂጂና እዛ ጋር ኤአይ ነኝ ጋይስ ነኝ ኤአይ ነኝ ጋይስ ትላለች። ራሷን ፍለጋ ትሽከርከር። አረ እግዚአብሔርን አይደለም ትላለች። ኮመንት ላይ እየሄዳችሁ ኤአይ በሏት በእናታችሁ። ውዝግብግቡ አይጥፋ። ማሊ ኮንካት ባደተነም
ወላሂ አልሐምዱሊላህ። ምንድን ነው የምትለኝ? የት ነው ማቀሽ? ምንድን ነው ይሄ? አንተ ተሸክመህ የምትይዘው የቱ? የሳቅ ፕሮግራማችን ነው ዛሬ። ይኸው ጥርስም ያለው የሌለውም ሁላችንም እንሳቅ፣ ፈገግ እንበል እኮ ከልባችን እንሳቅ ፕሮግራም። ምን ወንድ ነው ወይ ሴት ነው ይሄ? ጾታው አልተለየም ማማዬ። ኢልማ ቡቃታ ጃጃሉ ሀረጋ እንዳር ጀዲ ወላሂ ያ ነቢ ዚ ሙጫ እንዴት ነሽ? አለኝ ምን ብር ነው ታዲያ ቀይር። ታዲያ እንደ ይሄ ሱራ አሁን እንዴት ነሽ ስልሽ አለኝ ያልሽው ብር ነው ወይስ ምንድን ነው ያለሽ? ሁሉም ነገር አለ። ተመስገን አምላኬ። ግን አለባበስሽ የእንትን ይመስላል። እነዚህ ድሬዳዋ ሀረሮች ምናምን የሚለብሱት አለባበስ ሺቲና ደስ የሚል አለባበስ። እኔ ያራል ልጅ ነኝ። ደባላ ደባላ ያና ደባላ ደባላ ያና ደባላ ደባላ ያና አፋን ኮስታራ ያና ማኪና ሹፍሪያና ማኪና ሹፍሪያ ማልታቲ ሙጫ ደባላ አታፊት ሎት ይፈልገኛል እንዲህ ደበለ ደበለ ያና ደበለ ደበለ ያና። ግን እኮ ኢትዮጵያውያን ደስ እንላለን አይደል? በሁሉም ላይ አላግጠ በሁሉም ላይ ተጫውተ ምናምን የሆነ ደስ ይላል ፍቅራችን እኮ። የዘረኝነቱ ባይኖር በተለይ አትንኩኝ ይላል። እዚህ ጋር አማራ መሆን አለበት። ተወኝ አባቱ ልጅ አትንኩኝ አይገባም። ሮማን አብዱሰላም ገኒ የበረሃ ሎሚ ወሎዬ ነች። አዎ ይቦ ሙድ ልትይዝ ነው አላውቅህም አንተ እንዲነዝ ማኛ በእኛ ላይ ልትላጥ ትገሸራለህ። አሎ እንቺ እንዴት ነሽ? የኔ ቆንጆ ሰላም ያጅቡ እንዴት ነህ? አልሐምዱሊላህ ደግ ነሽ? ደህና ነኝ። ደህና ነህ? ተያት ነው አለሜዋ። ከዚህ ከሰፈር ግን አድናቂ ነኝ። የሆነ ወቅ በጣም የምወደው የምር ወላሂ ደስ ይለኛል። ቆይ ፎሎ አድርግሽ ማማው ፎሎ አድርገኝ ማለት ቀልዶችህ የሆነ ካለንበት ሙድ ነው የሚያስወጡን። ገባ? በጣም ደስ ይላል። እኔም እሱ አይደል የምፈልገው እሱ አይደል። እኔ ሙድ የተከነተ እንጂ የእናንተ ሙድማ ሰላም ነው። አንከነትም፣ እናስተካክለዋለን። ያንተንም ኧረ ተከነቱ አንዱ በቀደም አካካያለም ፋለ አለኝ። ስብር አይባልም በለው አይባልም በለው ወላሂ ባለጌዎች። ያው የኔ ሙድ ይከነታል። እናንተ ግን ደስ እንዲያላችሁ ዌል ስታይል ብያለሁ። ማማዬ ግን እንዴት ነው እርዲና ነገር ላይ ታርፊያለሽ? ያው እንዳንተ ባልሆንም እንዲው ምንሽ የሚለው እንዲው ትርጉሙ አለሽ? ብዙ አይደለም። እንዲው ላሽ በለውስ ያው ላሽ በለው ምናምን ያው ንካው ካልተመቸ ተቀንጠስ አይነት ነገር እንዲው ጀለሴዋ ምንሽ ነው የሚለውንስ ባላህ እንዲው ፎሎ አስደረገኝ። ወላሂ አዲስ ነኝ። ፎሎ አስደረገኝ። ፎሎ አርጓት በእናታችሁ። ስምሽ ግን ምንድነው? ገኒ የበረሃ ሎሚ። የበረሃ ሎሚ እኮ የሆነ ሰማያዊ ድርቅ ያለ እኮ ነው። ኖ አታውቀውም ማለት ነው። ቆይ አንቺ በረሃውን ለምሳሌ ወሎዬ ነሽ? አልተሳሳትኩም። ወሎዬ ስማቸው ላይ በደንብ ነው የማውቀው። ስማቸው አጻጻፋቸው ምናምንና ወሎ በረሃ የለውም እኮ። አይ ወሎ አይደለሁም። አሁን የምኖርበት ያለሁበት በረሃ ስለሆነ ሲጀመር በረሃ መቋቋም በራሱ አንድ ነገር ነው። እንደገና በረሃ ላይ ሎሚ አልመተ ወይ አትክልት አልመተ ለፍተህ የሚያፈራውን ፍሬ አስበኸው። አሁን ከመዳም ጋር የተያያዘ የህይወት ታሪክ ይሆናል ማለት ነው። እንደዛ ከሆነ ሳውዲ አረቢያ ብዙ ነገር ብዙ ሰው ቤት ተቋቁመ በረሃውን ችለህ ግልምጫ ቻሌንጁን። ስለዚህ የበረሃ ሎሚ ወይንም የበረሃ አትክልት ማለት ሁሉን
ተቻችሎ ሙቀቱን፣ አሸዋውን፣ ዝናብ ሳያገኝ ብዙ ነገርና ለዛ ነው ማለት you are precious thank you very much አመሰግናለሁ። የት ነው የምትኖሪው? ሳውዲ። ሳውዲ የት? ልዩ ቦታ ይልጥራ ጥሩ ነው። ሳውዲ በጣም ትልቅ ነች፣ በጣም ግዙፍ ነች። ጅዳ እና የት አካባቢ? ጅዳ። ደስ ይላል። አለ ያግዝሽ። አመሰግናለሁ። ኢጃዛ ምናምን አለሽ? አይ እስካሁን የለኝም። ከሪያድና ከጅዳ ልጅ ያለው የት ነው? ብዙ ሴቶች እህቶቻችን የሚወልዱበት የት አካባቢ? ወንድሜ የማይወልዱበት አለ እንዴ? ይወልዳሉ ብዙ ቦታ። እኔ ምን አውቃለሁ? ለይቼ እስካሁን ሪሰርችን አልሰራሁም። እሱ ነትሽ እንዳበሻ እንደ ጦጣ እርስ በርስ እየተሰቃቀሉ እንደሁሉም እንደ አደራሽ እንዳትወልጅ እስክትሄጂ ድረስ እሺ። ግን ልታስረግጠኝ ነው? ዝም ብለህ ፎሎ አስደረገኝ። እኔ መረገጣል። ይመችሽ የኔ ቆንጆ። እሺ ፈታ በይ። ፎሎ አድርጌሻለሁ። አመሰግናለሁ። እሺ ምንም አይደል ምርጥዬ። ባይ ኦኬ ባይ። አይ ሳውዲ አረቢያ ምድረ ገነት ተዋልደው መጡልን አዲም ሸጋዋ ማን ይድንግል ይላል። አላ أعوذ بالله من الشيطان لا حول ولا قوة إلا بالله. ايش فيك سلامات. هلا من وين؟ هذه أمك؟ انا من هذه أمك؟ مش امي اختي. اوكي ما شاء الله حلوة والله ما شاء الله والله حلوة والله حلوة ما شاء الله. أنت من وين أنت؟ أنت من وين؟ زيمباي الناس تبارك زيمباي አንተ በእናትህ ሴት ልጅ ትሰድባለህ እንዲህ ባለጌ ነህ። አስጠሉኛል፣ ይደብሩኛል። እግዚአብሔር ነው የምላችሁ። ገነትን ወይ ደግሞ ገሃነምን ሂደው ያዩት ይመስል አንተ ገነት ትገባለህ፣ አንተ ገሃነም ትገባለህ። ይጠይቃል፣ ያፋጣል ምናምን። አይምብችኝ እኔ አልወድም፣ ይጨንቀኛል። ሞት ህልም ነው ብዬ አምናለሁ። የሰው ልጅ ቀን ሙሉ የሰራው ስራ ይሁን አስቀያሚ ስራ ሰርተ ምናምን ማታ ላይ ስተኛ የሚያስጨንቅ ህልም አለ። እንዲህ ነገር ህልም በሆነ ምናምን ብለህ የምትጨናነቅበት ጊዜ አለ፣ ቀን መጥፎ ሲሆን። አንዳንዴ ደግሞ ጥሩ ነገሮችን አድርገህ ሳይኝተ በህልም መልካም ነገሮች ይመጡልና አንዱ ምን አለ ይሄ ነገር ህልም ባልሆነ ብለህ የምትመኘው ነገር አለ። ሞት ህልም ነው ወይ ደግሞ ሞት እንቅልፍ ነው። በዛም ናል የሆነ ሰው ጥሩ ነገር ከሰራ መልካም ነገሮችን የሚያረክ ከሆነ ሲተኛ መልካም ነገር ሲሞትም እንዴ ይመስለኛል። አም ሶሪ ናው ራይት ታፕ ኮፕሊንግ ጋር ይሁን ተመሰጥኩኝ። ቆይ ሌላ ሰው ላስገባ። ሶፊ ኦሮ አይ ነው which is ሰብለ በኢየሱስ ስም አሁን እንደው በእናትሽ እኔ በኢየሱስ ስም ምለው አንቺ ቀንዷ የተመታ ላም መስለሽ እንዴ ኢትዮጵያ እኮ ደፋር የለም እና ቢሉ አካክ በየሴሴ ደፋር ጃኒ አንዴ እህቴ ለምንድን ነው የወጣሽው? ወይኔ ውይ ልወጣ ስለሆነ ነው። አያጅቦ ሰላም ነህ? አለን ፒስ ነው። ምንድን ነው መነጽርሽ ምናምን ምን ሆነብህ? መነጽሬ ብራዘር ገለበጥሽው። ሲያየሩ ጸባይ ነው። ይመችሻል አላልሽ? ስለ እምነት ምናምን ታወያያለሽ መሰለኝ፣ አንዳንዴም ትናገሪያለሽ። አንድ ጥያቄ ልጠይቅሽ? እሺ ጠይቀኝ። የምመልስ ከሆነ መልስ። አይ ብዙ ጊዜ ያልገባኝ ነገር ስላለ ጠይቅ። ያለ መመለስ መብት የተጠበቀ ነው። ፐርሰናል ጥያቄ ከሆነ አልቀበልም። ቀጥል። እሺ ሁለት ጥያቄዎች አሉ። ቀጥል። ገነትና ገሃነምን ሄዶ ያያቸው ሰው አለ ወይ? ከዚህ በፊት ዓለማችን ጠፍታ ገነትና ገሃነም የገቡ ሰዎች አሉ።
ፍርድ ስነጥ አንተ ገነት ትገባለህ፣ አንተ ገሃነም ትገባለህ እያልን እንደ መጽሐፍ ቅዱስ አስተምሮት ነው እንደ ቁርአን አስተምሮት አላቅም። እንዴትኛውም ሃይማኖት ግን ከዚህ በፊት ዓለማችን ጠፍታ ገነትና ገሃነም የገቡ ሰዎች አሉ ወይስ ገነትና ገሃነምን ያዩ ሰዎች አሉ? ወይ እኔ አሁን ምን መሰለሽ የሰው ልጅ ኃጢአት ከሰራ ገሃነም ይገባል፣ ጥሩ ነገር ከሰራ ገነት ይገባል ይባላል በሁሉም ሃይማኖት። እና ይሄን ሂዶ ያየው ሰው አለ ወይስ ከዚህ በፊት ዓለማችን ጠፍታ ገነትና ገሃነም ገብቶ እየተቀጡ ያሉ ሰዎች አሉ? እንደ አዲስ ተፈጥረን ነው? ግራ ይገባኛል አንዳንዴ። ስለ እሳቱም ስለ ገነቱም ምናምን ያወራሉ ብዙዎች። እምነት ሁሉም እምነት የት ነው ከዚህ በፊት ዓለም ጠፍታ እግዚአብሔር እንደ አዲስ ነው ዓለምን የመሰረተው የሚል አስተምሮት የት ነው ያለው? እና ሰዎች ለምን አንተ ገነት ትገባለህ አንተ ገሃነም ትገባለህ ይባላሉ እኮ? ፈጣሪ እኮ ፍጥረትን አንዴ ነው የፈጠረው፣ ሁለቴ ሶስቴ አልፈጠረም እኮ። የዓለም ፍጻሜ ሲሆን ነው የሰው ልጅ በስራው ተቀጥቶ ገነትና ገሃነም የሚገባው አይደል? አዎ እኮ። ለጥያቄ ሄዶ ገነትን ወይ ገሃነምን ያየ ሰው የለም። ላይኖርም ይችላል። ያንን የምታየው ከሞት በኋላ ነው፣ ከትንሳኤ በኋላ ነው እኮ። ግን የምናወራው ለምንድን ነው አሁን ገሃነም ትገባለህ ምናምን? የሞተ ሰው የለ፣ ያየው ሰው የለ። ከትንሳኤ በኋላ ላለ ህይወት ነው። ፈጣሪ ደግሞ ህግጋትን አስቀምጦልሃል። ለምሳሌ አንተ ስትሞት በቃ ያንተ ታሪክ አበቃ ማለት ነው። ያንተ ታሪክ የለም፣ አላቅም። ያንተ ልጆች የሉ፣ ያንተ ስርዓት የለም፣ ያንተ የልጅ ልጆች የሉ። አንተ አትጠራም፣ በልጆች ስም አትጠራም እኮ። ሰዎች ግን አንዳንዴ በመጽሐፍ ቅዱስም ሆነ በተለያዩ በቁርአንም ሲያወሩ ገነትና ገሃነምን ሄደው ያዩት ይመስል ድረስ ነው። እኔ ይጨንቀኛል። እንዴት ትገባላችሁ? ስላዩት አይደለም እኮ የሚያወሩት፣ ሄደው ስላዩት ሳይሆን በመጽሐፍ ቅዱሱ ወይም ደግሞ በቁርአን ላይ በተቀመጠላቸው መሰረት ነው የሚያወሩት። ስለ ገሃነም ስለ ጀነት የተቀመጠ መስፈርት ህግ አለ። የፈጣሪ ህግ ላይ ከአንተ አሁን ፍቅር እስከ መቃብርን አንስተ አንብበ ስለ ፍቅር አንብበ እንደምትረዳው ሁሉ ልብ ወለድ ነው እኮ ያንን እንደምትረዳው አብዛኞቹ እምነቶች ታሪክ ናቸው። ከ80% በላይ ታሪክ ናቸው። መንፈሳዊነቱ ትንሽ አጠር ይላል። አብዛኞቹ ታሪክ ናቸው። ከዚህ በፊት እንዲሆነ ከዚህ በፊት እንዲሁ አይደል? ተሳሳትኩ? ልብ ወለዶች ታሪኮች ናቸው አብዛኞቹ። ታሪክ የሆነው ምንድነው? አንድ ነብይ ላይ ብቻ የቆመ ስላልሆነ ከአንድ ነብይ ቀጣይ ነብይ ከቀጣይ ነብይ ቀጣይ እያለ ግን ታሪክ ናቸው። ከዛ ያ ምን ይሆናል? መጽሐፉ ላይ ለምሳሌ አሁን ለዮሐንስ የተሰጠው መጽሐፍ በኢየሱስ ክርስቶስ በኢንጂል ላይ በተውራት የነበረው ኢንጂል ላይ ይዘገባል፣ አንዳንድ ነገሮች ማለት ነው። ኢንጂል ላይ የነበረው ደግሞ ኢንጂልና ተውራትን አካቶ ቁርአን ላይ ታገኘዋለህ ማለት ነው። ስለዚህ ይሄ ችግር የለውም። እንደ ትልቅ ሶሉሽን የሚነሳ ወይም እንደ ትልቅ ፕሮብሌም የሚነሳ አይነት እንትን አይደለም ማለት ነብያቶች በባይ ስቴፕ የመጡ ነብያቶች እና በባይ ስቴፕ የወረዱ መጽሐፍቶች ስለሆኑ ያኔ አንዱ ላይ የነበረው ያለፈው መጽሐፍ ላይ እዚህኛው ላይ አጠናካሪ ሆኖ ቢዘገብ ችግር አለው ብዬ አላስብም። አይ ዶንት ኖ አንተ እንዴት እንደተረዳ። ማልወደውን ሰውም የሚጠይቀኝን ጥያቄ እኔም የማልመልሰውን ጥያቄ አንቺን ልጠይቅሽ። እኔም ሲጠይቁኝ ይሄን ነገር አልወድም፣ በጣም ነው የሚደብረኝ። እምነትሽ ምንድን ነው? ይቆየን አባ አያጅቡ። ይሄ እንትን ይለፈን፣ ይሄ ጥያቄ ይለፈን፣ ይሄ ጥያቄ ነው። አንቺ እምነትሽ ምንድን ነው? እኔ እንዲህ የሚለኝ ሰው አልወድም። በቦታው ለማልወደው ምክንያት አለኝ። ለምሳሌ አሁን አንድ ሰው ጅቦ ሙስሊም ነው፣ ጅቦ ክርስቲያን ነው እንዲለኝ አልፈልግም። ምክንያቱም ሙስሊም ሲሆን ሰው ጠይቆኝ ሳይሆን መስዬ መሆን አለብኝ። ክርስቲያን ነው ሲለኝ አንድ ሰው ነኝ ብዬ ሳይሆን መስዬ መገኘት አለብኝ። አንቺ አሁን እምነትሽ ምንድን ነው? እባክዎትን አያጅቡ፣ ይሄ ጥያቄ አሁንም በድጋሚ ይለፈኝ። ሌላ ጥያቄ ከሌሉት የስራ ሰዓት ስለደረሰብኝ ልወጣ ነው። ልወጣ ስንል ይላክልኝ። አመሰግናለሁ። እድሉ እና ችግር የለውም። ኤኒ ታይም እናወራለን። ጌም እንጫወታለን። ምንም ችግር ሀቢቢ ፎሎ ላድርግሽ። ቆይ አየሽ። እሺ እሺ እንዲህ ነኝ ብትለኝ የሆነ ነገር ልላት ነበር። ገብቷታል ግን እኔም አልወድም እምነቴን የሚጠይቀኝ ሰው። እምነት የሰው ልጅ ከጠየቀው ችግር አለ ማለት ነው። በቃ የሰው ልጅ እምነቱን ሊጠየቅ አይገባም። እምነቱን መምሰል ነው ያለበት።
እና አንዳንድ ሰዎች እምነታቸውን ስትጠይቃቸው ድንብር ይላሉ። እንዴት የሰው ልጅ እምነትህን ይጠይቃል? አንዳንዴ እምነትን የሚጠየቅ ብዙዎቻችሁ ይሄን ነገር አስተውላችኋል? ሙስሊም ሆነ ለምሳሌ እምነት ምንድነው ምናምን ይሁን አንዳንዴ ክርስቲያን ሆነ እምነት ምንድነው ስትባል በቃ እምነቱን እየሆንክ አይደለም። I understand be yes sir be ቆዩ ለሳይቼ ነበር። የሰው ልጅ እምነቱን መምሰል አለበት። የሰው ልጅ ፍጹም እምነቱ ሊጠየቅ አይገባም። እና እምነቷን ብትነግረኝ ኩርኩም ማረጋት ነበር። አለሚቱ በእናቱ በአባቱ ጫማ ቁጥሬ እኔ ጋሪ ካስፈለገ ይገዛል ሰሪ ሚራ እስቲ ታፕታፕ ኮፒ ሊንክ አድርጉ በእናታችሁ። በጣም የሚያሳዝን ሁኔታ ላይ ነን። ገና 95,000 ብዙ ጨዋታ እየተጫወትን እኮ ማለት ተርጋቱ ጅረና ባይበተሩ ማታቲ በደማልቱ ንጥልፍ አካም ጀርታ ማሊኒ ሙጫ ምንድነው? ሰላም አለይኩም። ምን ድምጽሽ ለምንድን ነው እንዴ የተቀየረ? ምን ሆነ? ተቀየረ? ፊልተር ነው። ድምጹን አስተካክያ። አንተ ግን ምን ላይ ነው ያደረከው? እንዴት ጠጋ ብዬ አስተካክላለሁ? ፈራሁት። አሁን ከምታያት እኔ ካደረግኳት ፕሮፋይልና ታች ካሉት ጓደኞችሽ ማን ያምራል? ማለት እንዴ እነሱ በጣም ቆንጆ ናቸው። እሺ ካንቺና ከሷሽ ፊልተሩን አንስተሽ ምናምን እንደዚህ ነው። እሷ ናት ከኔ እሷ ናት። ከነሱ ግን እቺ ናት ያንተዋ ናት የምትበልጠው ከኔ። እርግጠኛ ነሽ? እርግጠኛ ነኝ። ከየት ነው? ኢትዮጵያ። ከየት ነው የሚባለው? ያኔ ስትል አሁን ያለሁበት ነው። አሁን ያለሽበት ቦታ? እሺ ውጭ። አሁን ያው ከሀገር ውጭ። የራስሽን ልጅ ነው የምታባቢው ወይስ የምትሰሪበት ቦታ ላይ? ኧረ እንደ ከሀገር ውጭ ሆኖ የራስ ልጅ ከየት ነው የሚያመጡት? ምን በየአረብ ሀገሩ ይወልዱ የለ እንደ እህቶቻችን? እነሱ በባህር የመጡ ናቸው። አንቺ በወረቀት ስለመጣሽ የሰው ልጅ ነው የምታሳድጊው? አዎ እኔ መውጫ ስለሌለኝ። አይዞሽ ጎበዝ፣ ጠንክሪ በዝ። አንድ ቀን ደግሞ የራስሽን ልጅ ወልደሽ ምናምን ታሳድጊያለሽ። ኢንሻአላህ አገርሽ ገብተሽ አግብተሽ ምናምን አላህ ይርዳሽ የኔ ቆንጆ። አሚን ኢንሻአላህ። እሺ አመሰግናለሁ ስለተቀበልሽ። ችግር የለም። ኧረ አንተም አመሰግናለሁ ስለመጣክ። እሺ እኔ ቆይ አንዳንዶች እኮ ትህትና ናቸው፣ ደስ ይላል። ልታላግጥባቸውም አትችልም። አለሚቱ የት ሄደሽ በጠዋቱ ጫማ ልትገዛ ቁጥሯን ታውቃለች። ከዛ እርሾ ለዳቦ እርሾ ለቂጣ እርሾ ጎንፎ ላይ ሆድ ይነፋል። በቃ አድደችው አድደሳ ሙሐመድ የታለ ወንድሜ? እሱ ነው ነገረኛ ዱላውን ይዞ ሄደ ለምርጫ። እኩይ አንን ላስገባ ጂነኝ ቀብራራዋ እንዴ ገራሚ ስም ነበር። እንዴት አስገባት? ጂነኝ አለሽ። ስሟ ማን ነው? ጀነት መቲ የሉም እንዳለ ኡስማን። ኧረ ልጅ ሞባይል የተገዛለት ምንድን ነው? ቆይ ጀማልዋ ኡስማንዋ ሞኩኝ ኮዘ ቢውልዲንግ ሞትኩኝ። አፈራ ባበላ ናውጣ ምን ሰማ አንተ ላንተ በቀደም ለታ ሞባይል የተገዛልህ ወንድሜዋ ምንድን ነው ሀዲያ ሲሰጥህ ነበር? ሞባይል ሀዩ ሰጥቶኝ። አራዲ ውሸታ ማፈር በላ ያንተ ደግሞ ውሸት። ምን አይነት ሞባይል? 17 አራዲ ወላሂ ላይ ያረገው እንዴ
እስቲ ካርቶን አሳይ። አይዲ ሸቡዲዮት ነው ይሄ ኧረ አይሰጥም ሰው ወላሂ አይሰጥም። ወላሂ አንተ በነጣ እንደው ምን ነቅቶት ነው አላውቅም። እንዴ የምሽዋር አስከፈለው ወንድሜው ኦራ በነጣ ነው። ኧረ ተቀበለው ወንድሜ አንተ አሎ ውስማን አይዲ ኔትወርኩ ደግሞ እንዳይዘርፍ ነው አንተ ምን አስቦ ነው ሞባይል ውስማን ምርጥ ሰው እኮ ነው ሀቢብ። ኧረ ተው ይበል አውቁ እንዲሁ ወላሂ ምርጥ ሰው ነው። ኧረ ደግሞ ብታየው ኦሪጂናል ሻይና ነው ቬትናም ነው ወላሂ ቬትናም ቤትና ነው አይዲ ኧረ እንዳትሄድ እንዴ ስራ ሊያስፈታህ ነው ማለት ቤትና ነው አሎ ቬትናም ነው እኮ ቤትና ነው ኧረ እንዴ አይዲ ኧረ ዲም እንዳትሄድ ላላ ብለህ ስራ እንዳይበላሽብህ። ኧረ ምን ይበላሽብኛል እና እንዴት ነህ ቤትና ብሎ ሊያስቆፍር ይሆን አይዲ እንዴ ወለ ማወቅ አንዲ ሞባይል ሰጥቶ ቤትና ይልሃል። ኧረ አንቺ አንደኛ ሰው ነው በስማ እንደም ጨዋታ ነው አባቴ። እኔ እኮ በቀደም ሞባይል ሲሸልምህ አይቼ ሱብሃንአላህ ደስ ነው ያለኝ። እንዲህ አይነት ስደቡኝ ብሎ እኮ ነው ሰድቤው እኮ ነው ስድቡን አይፎን ያደረገው ነበር ረግጬው ነበር በል እንዲያው እኔን ስደበኝ ባለኝ ወላሂ ላዚም እንዲያው እለጣ ኦራ እስኪ በቃው ድረስ እንክት አድርጌው አይፎን 17 ነበር ላጥም አደረገው ስድብ ልስደባ አንተ እስኪ ሸልመኝ የጅቡ አንተ ባጫም እኔን ልሰድበኝ ወላሂ እንዴት ነው ደርገጥህና ማለት ነው። እስኪ ሸልመኝ ሆነ አንተ ደግሞ እንዴ እኮ እንዴ አህያ ያረጋል እንዴ መራገጥ ምን አመጣ ወንድም ይዋታው እንዴ አይ ማዲያን ሰማ ምንድን ነው የምትሰራው? ማን ሁሴን እንኳን ኡስማን ነጡር ታውቃለህ? ጠባቂ ነጡር ደግሞ ምንድን ነው አባቴዋ? ቅቤ ማንጠር ነጡር ይባላል የዱባይ አረበኛ። ምንድን ነው ነጡር? የአረቦችን ቤት መጠበቅ ዘበኛ። አይ አንተ ደግሞ ታዲያ ዘቡሌ ነኝ አትለኝም እንዴ ወንድሜዋ? ዘበኛ እሺ ዘበኛ። እሰይ ዱላ አለህ? ኧረ የለም እዛ ሀገር ምን ዱለተኛ የለም። አንድ ቃል የሞራዱ ታለ ዱላ ዘበኝነት ኧረ ላላህ በለህ እንዲሁ ሌባ ምን እንደይገባ እንዲሁ ወንድሜ እኔ ጊራና ሰው አይደለም እንዴ እንትን ጩቤ ነው የሚይዘው ጩቤ አለኝ። ይኸው ኧረ እንዲህ ሆነ ጅቦ ኢናን አስገባት ትዝፈንልን። ኢና አይታለች በራሷ ቤት ከፍታ ነው ኤልያት እስቲ ሰማ ኡስማንዋ ኢና የራሷን ቤት ከከፈተች አስገባታል። ኢና የለችም ሰማ ኡስማን ወይ እና እንዲው ዘበኝነቱ እቃ ይመጣል ይወርዳል። ገና አዲስ ቤት አዲስ የሚሰራ ቤት ኧረ አላህ ይጠብቅ ወንድሜው። ይሄ ቀላል ስራ ነው ወንድሜው፣ አይዞህ በዱዓ ነው ቀሜ ነው ይችን እንጂ ዱባይ እኮ ከባድ ነው ስራው። አዎ ስንቱ አለ። ይሄ ምንድነው ህንጣ ላይ የሚንጠላጠሉት እንደ ድንጆሮ የገደል ለገደል የሚመስል ነገር ይሄ ምን ኮንስትራክሽንስ ምንድን እንግሊዘኛው ራሱ ኮንስትራክሽን እንደ ይሄ ግንጭሌናት ያው በደንብ ቅሜ እኮ ነው ዞር ያለ ይሄ አንተ የዘውሉ መሐባ ይዞ ነው ዘበኛ ሆንከው እንጂ እንግዲህ ከባድ ነበር። እንዴው አላህማ እንዴው ላንተ አይቶልህ ነው እንጂ እንደ ሌሎቹ ቢሆን ከስምንተኛው ፎቅ ላይ በገመድ ተንጠልጥለህ ማርቴሎ ይዘህ ሚስማር ስትመታት ውል ነበር። ይሄ ጠራራ ፀሐይ አናትህን ውቅጥ አርጎ አይ እንዴው አላህ አይደል ነው አላቦ አንተ ነው አላህ አይቷል። የሶስት ወር ብር ተቀበጭ ሲዱአ አስዳርገኝ አንድ ያረበናት እንደመጣ አሜንዬ እኔ ቆንጆ ቴንኪው ቢር ማች ሰማ የሶስት ወር ብር ተቀምጬ አረብ ነው ዱባይ እንደገባሁ ሰይ ደግ አደረገ። ምን ይላልከኝ
የሶስት ወር ደሞዝ ሰጠህ። ቀማኝ ነው የምልህ። ዶሮ ገዝዬበት እንደመጣሁ ገና አዲስ በአንደኛው ወር አንድ ዶሮ የሶስት ወር ደሞዝ ነው። ስማ ዶሮ ማርባት ገብቻለሁ። ቆላው ጋር ስማ የሶስት ወር ደሞዝ አንድ ዶሮ አይገዛም። አረብ ሀገር አራን ነው ማነው? አትደንግጥ አንዬ ልብሽን የኔ ቆንጆ አፈር ልብላልሽ አለሚዋ። ሰማ አንተ ከርታታ ወይ ወላሂ አንድ ቀን ኢንሻአላህ ጋብዘኝ። የዶሮ ስጋ ይዤልህ እመጣለሁ። ወላሂ ላዚም። የት ነው የምትኖረው? አለ አባቴዋ ወላሂ ጋብዘኝ። አላ እኔ ጋብዘኝ። ወላሂ ይዤልህ እመጣለሁ። እቅሱም ቢላ እዚች እንዳልነ ከተረቡ ማቃመጣ ሁሉ ወላሂ እንጂ ምን ይሻልሃል ንገረኝ። የከብት እንዳይሆን እዛ አይተሃል ባለፈው ናውጣ አንተ ባለጂ አልታደምና ናውጣ ኦራ የሰም እንዲያጠቅስ ባለጂ አልታጣላኝ ተሰው ጋር ኢናያ አይታለች። ቆይ እስቲ ኢናያ አለሚቱ የት ሄደሽ በጠዋቱ ጃማ ቁጥሪ ሌታማታ ንገሯት እንዳታባዛ የእርሾ ለቂጣ የእርሾ ለገንፎ የእርሾ ለአምባሻ ማን አለ? ማን አለ? ሬክሰስ ፊክሰስ ሜሪ ፋሽን የምትባለው ሶስት ሰው ነው ያላት። ቆይ እናያት የሆነች ማቃት ሽክናች እሷ ከሆነች አየር ላይ ነው ማነጥራት። yes እጹብ ድንቅ ነቢያት ሸምሱ አህመድ ናግባ ብቻ ምን ትሰራለህ? አማራ ፋኖ አሉ አውዝ ቢላህ አሉ ሰላም አለይኩም ሼህ መዘዲን። ወአለይኩም ሰላም ወራህመቱላህ። እንዴት ነው እንደሜ አቦ ማለት ተነራውፈ ማለት አፋና አማራ እንበኩ አማርኛ እኔ አላውቅም። በምችለው ሞክራ አመድያ አባቴ ወላሂ እውነት በእናትሽ ሸምስ አይ ሲማ ወይ አባቴ ሰላም ነሽ? አለን ሰላም ነህ በል ሰላም ነህ እሺ እስቲ በል እኔ አልፈልግም ሱራ አልፈልግም። እሺ ሲማ ወይ አባቴ አማራ ነምን አፋን አማራ በኮታ ነብልጥልባ ማልታቲ ሙጫ ሲ አማራ ጎዳ ማልታቲ ሙጫቲ አማርኛ እስቲ ሞክር ግድ የለም። አማርኛ እኔ አላውቅም። ኦሮሞኛ አረበኛ ሱራ እኔ አልፈልግም ሱራ ቀስ በል እስቲ ወንድሜ ቀስ በል እንዴ። አለይኩም ሰላም ወራህመቱላህ ያነራዱ ብዱ ደረደራቸው አውቆ ሊያስጮህብኝ እኮ ነው። ብቻውን ቢሆን ቀጠቀጠው ነበር ደህና አድርጌ አትባለ እያልኩኝ ንዝንዝ አደረገው ነበር። እሱም አራዳ ነው። ሁለቱን አከታትሎ አገባ። አንዷ የቤት ሰራተኛ ናት፣ መዳማ ትጮኻለች፣ ያቺኛይቷ ሳህን ታጥባለች። እንዴት ሊግባባ ሲጨንቀው ይወርዳል አለ። ወረድኩለት። ደስ ይበለው አመሰግናለሁ። ሌላ ሰው ልፈልግ እዚህ ሞዴል ጦሂባ አስተግፍሩላህ ሞዴል ጦሂባ ኡስማን አይ